ዋው ኢየሱስ ጌታ እንደሆነ ብታምን አይደል? እናንተ መምህርና ጌታ ትሉኛላችሁ። እኔም እንደዚያው ነኝ፣ መምህርና ጌታ ነኝ። ኦልሬዲ ጌታ ነኝ። ክብር ለኢየሱስ ይሁን። ዝካነ ዮሐንስ ወንጌል ምዕራፍ 19 ኢየሱስን ሲሰቅሉት ኢየሱስ ክርስቶስን ሲሰቅሉት ሄሮድ ማን ነው? እችን 19 እስቲ 19 እስከ 21 ከፈታት ታነብልኛል። ዮሐንስ ወንጌል 19 ዮሐንስ አይደለ? እሺ ጲላጦስም ደግሞ ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኑሮ ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ ይላል። የአይሁድ ንጉሥ የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህን ጽሕፈት አነበቡት። በዕብራይስጥና በሮማይስጥ በግሪክም ተጽፎ ነበረ። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍኩትን ጽፌአለሁ ብሎ መለሰ። ጭፍሮችም ኢየሱስን በሰቀሉት ጊዜ ልቀጥል። በቃ ጲላጦስ የአይሁድ ንጉሥ ኢየሱስ ብሎ ሲጽፍ በዕብራይስጥ፣ በአርማይክ፣ በግሪክ በሶስቱም ቋንቋ ነው። ለአይሁዶች ንጉሥ ነው። ቅድም ያነበብከው ልክ ዮሐንስ ወንጌል ምዕራፍ 19 ላይ ያነበብከው ቅድም ያነበብከው 13 ላይ እሱ ለጌትነቱ ነው። አሁን ምንድነው ቤዛችን? ኢየሱስ ጌታ እንደሆነ ብታምን የማያምነው ሰውዬ እንኳን በግልጽ የአይሁድ ንጉሥ ኢየሱስ ብሎ ከላይ በተሰቀለበት ላይ ሲጽፍ ተከራካሪዎች ሲመጡ ያልኩትን ብያለሁ አምኖ እንዳይመስልህ። ንጹህ ነው፣ ምንም በደል አላገኘበትም። ነገር ግን የአይሁድ እነሆ ንጉሳችሁ ይላቸዋል። እንደውም አስቀድሞ እነሆ ንጉሳችሁ ይላል። እግዚአብሔር አምላክ ጌታ እንደሆነ ብታምን፣ በልብ ብታምን፣ በአፍ ብትመሰክር ትድናለህ ነው። ጌታ ኢየሱስ ነው። የመዳኛ መንገድ ኢየሱስ ነው። ቁጥር 10 ላይ ደግሞ እንሂድ። ኢየሱስ ጌታ ነው። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ጌታ ኢየሱስ ጌታ ነው ብለህ በአፍ የምትመሰክረው በልብ አምነህ። እኔ ብዙ ጊዜ ይገርመኛል። እኔ ኦርቶዶክስ ስለነበርኩኝ አውቃለሁ፣ አንተም ነበርክ። ብዙ ኦርቶዶክስ ያመኑለት እንጂ ያመን አይደለም። ገብቶሃል? መጽሐፍ ሲናገር ምንድን ነው የሚለው? ያመነ የመጀመሪያው ማመን። የሕግን ስርዓት ኢየሱስ ክርስቶስ የፈጸመው እንዴት ነው ብትለኝ፣ በማመን ውስጥ የሚገኘው ድነት እንድናገኝ በ30 ዓመቱ ተጠመቀ። ያመነ የተጠመቀ ይድናል ነው የሚለው። ፕሮሲጀር ነው ወይም ፕሮሰስ ነው። የመጀመሪያው ማመን ነው፣ ቀጥሎ መጠመቅ ነው፣ ሶስተኛው መዳን። እኛ ግን በ40 ቀናችን እና በ80 ቀናችን አምነውልን የተጠመቀ። ብዙ ኦርቶዶክሶች አይናችሁ ይከፈት፣ ጆሮአችሁ ይከፈት። መጽሐፉ እንደሚለው የእናንተንም 80 ከፍታችሁ አንብቡት። እናንተም ደግሞ የምትከራከሩበት ቃል ይሄ ነው። ያመነ የተጠመቀ ይድናል። መጽሐፍም ሮሜው ላይ እዚህ ላይ ምንድን ነው የሚናገረው? መጽሐፉ ሲናገር በጣም ከሚገርመው አንዱ ሰው በልቡ አምኖ ይድናል፣ በአፉም መስክሮ ይጸድቃል። ጽድቅና ድነት የሚገኘው ከልብ ነው እንጂ ከሰው ልብ አይደለም፣ ከሰው ፍላጎት አይደለም። ይህንን ጥቅስ የሚያብራራልን ክብር ለጌታ ይሁን። ሮሜ 10:10 ነው እያወራ ያለሁት አሁን። ሮሜ 4:16 እስከ
25 ድረስ አንብብልኝ። 4:16 እስከ 25 ቅድም የነካካውት ቃል ነው፣ ግን ያው በእምነት የሚገኘውን ጽድቅ ሮሜ 4:16 እስከ 25 ነው። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲህ ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሞት የሆነው የራሱን እንደ ሞት ነው የሚለው እንደ ሞት የሆነውን የራሱን ስጋና የሳራን ማዕፀን ሞት መሆኑን በእምነቱ ሳይክድም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ። ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ጽድቅ ሆኖ ተቆጠረለት። ምንም የተጠራጠረው ነገር ስለሌለ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ። ዋው! ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። ኢየሱስ ጌታ። እምነት ከልብ ይጀምራል፣ በአፍ ስትመሰክር የምትድንበት ነው። ቀጥሎ አብርሃም አመነ። ይህንን በጣም ይገርም። ዘፍጥረት ምዕራፍ 15 ላይ አብርሃም የደከመበት ወራት ነው። ደክሞ በጣም የሚገርም ነገር ምዕራፍ 14 ላይ ድል ነበረ። ከዚያ ነገር በኋላ አብርሃም ደከመ ወይንም ደግሞ ተነጫነጨ እንበል፣ ባልተሰጠው የተስፋ ቃል ኤሌዘር ሊወርሰኝ ነው በሚል ነገር ግን የእግዚአብሔር ድምፅ መጣለት። እኔ ላንተ ጋሻ ነኝ፣ በፊት የተመላለስ የሚል ነገር መጣለት። ነገር ግን የእግዚአብሔር ድምፅ ሲመጣለት የሚገርመው ነገር አብርሃምም ወጣ፣ ወደ አሸዋ አስወጣ፣ ወደ ከዋክብት አስወጣው። ስለምታውቁት ነው ታሪኩን እያለፍኩ የምናገረው። እንደዚህ አበዛለሁ የሚለውን የተስፋውን ቃል አመነ ነው። ከዛ ጽድቅ ሆኖ ተቆጠረለት ከማለቱ በፊት አብርሃም መሰዊያን ሰራ። የሚገባቸው እንደ ክፍሉ ከፍሎ እግዚአብሔር ጋር ልክ ሊያወራ ሲል አሞራ መጥቶ ተቀመጠበት፣ አባረረው ይልና ራእይን አየ። የህዝቡ ከግብፅ መውጣት መብዛቱ የተስፋው ቃሉ እንደሚፈጸም ራእይን ያየው በህልሙ ነው። ባይዘው ተኝቶ ነው ያየው። አብርሃም ተኝቶ ነው ያመነው። እኛ እኮ ነቅተን ነው ማመን ያቃተን። ግቡና እናንተ አንብቡት። ተኝቶ ራእዩን አየ፣ አመነ፣ ጽድቅ ሆኖ ተቆጠረለት። እሱን የተስፋ ቃል አሕዛብ በስምህ ሁሉ ይባረካሉ የሚለው እስከ ክርስቶስ ድረስ ነው የነገረው። ያንን የሳራ ማዕፀን ሙት መሆኑ ሳይጠራጠር ማለትም ማለት ነው። የ90 ዓመት ሴት ነች እሷ። እሱ ደግሞ የ99 ዓመት ሰው ነው። ኦልሬዲ ምን ብሏል? ደክሟል ማለት ያው እንግዲህ ስለ ወንድ ነው። የራሱን ስጋ ሳይጠራጠር ነው የሚናገረው። ሙት የሆነውን ነው የሚናገረው እና ደክሞ አልተጠራጠረም። እግዚአብሔርን አምኖታል። ያ ደግሞ ጽድቅ ሆኖ ተቆጠረለት። እምነት ራሱ በማመን የሚገኝ ህይወት ነው ያለ ነው። መዳን፣ ድነት በማመን የሚገኝ እውነት ነው ይላል። አብርሃም አመነ ብሎ በጣም መጨረሻ ላይ ያነበብካት ጥቅስ ደስ ትለኛለች። እቺ ቁጥር 21 ላይ አይ ቲንክ 25 ላይ ያለችው እሷን ባነብ ደግሞ እንዲህ ይላል። በጣም የሚገርመው ነገር ስለኛ የሚለው ስለኛ ብቻ ስለኛም ጭምር ነው። እኔ ስላልከፈትኩት 6 ላይ ነው ያለሁት። 8 ሮሜ 4 በጣም የሚገርመው
ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው። ምክንያቱም ሰው በስጋ ኦልሬዲ ምንድነን የአዳም ልጆች ነን አይደል? አሕዛብ ሆነን ምን ሆነን ሁላችንም። ነገር ግን አሕዛብ በስም ይጠራሉ የሚባለውን ሁሉ በክርስቶስ የምንድንበትን ሕይወት ሊሰጠን በእምነት በኩል ያለውን ያ የወጣውን አዳም ሊመልስ ሲል ይህንን ለተስፋ ቃል ለማን ተሰጥቷል? ለአብርሃም። ስለኛም ነው ያመነው እሱ። ስለ ራሱ ብቻ አይደለም፣ ስለሚያገኘው ይስሐቅ ብቻ አይደለም፣ ስለ ህዝቡ ብቻ አይደለም፣ ስለ እስራኤል ብቻ አይደለም፣ ስለኛም ደግሞ አመነ። ምክንያቱም ምዕራፍ 10 ይህንን ነው የእምነትን ህይወት የምናገኘው የምንድነው። ሰው በልቡ አምኖ በአፉ መስክሮ ምን ይላል? ይድናል። ክርስቶስ ከሙታን መካከል እንዳስነሳው ያመነ ይድናል። ይሄንን ይናገርና ሌላ ጥቅስ ልስጥ። ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ በጣም ወደው ይጸድቃል አይደል የሚለው ጽድቅ ራሱ የሚገኝበት የሚመካ በእግዚአብሔር ይመካ የሚል አለ። አንደኛ ቆሮንቶስ 1:26 እስከ 31። እሺ ወንድሞች ሆይ መጠራታችሁን ተመልከቱ። አንድ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴን ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በኢየሱስ ክርስቶስ የሆናችሁ ከእርሱ ነው ይላል። ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቤዛነት በማመን በኩል ድገማትችን ጥቅስ የመጨረሻዋ የመጨረሻዋ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነት በተደረገልን ጥበብ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነት በተደረገልን በኢየሱስ ክርስቶስ የሆናችሁ ከእርሱ ነው ይላል። ይህ አጭር ነው። በጣም የሚገርም ሰው በልቡ አምኖ በአፉ መስክሮ ሲድን ከእግዚአብሔር ዘንድ ጥበበኛ ይሆናል፣ ቤዛነትን ተቀብሏል፣ ጻድቅ ሆኗል፣ ቅድስናን አግኝቷል። ቅዱስ ሆኖ እርኩስ መሆናችን ጻድቅ ነህ። ሌላ ጽድቅ ለጽድቅ አትሰራም። ባይተወይ የጽድቅ ስራ በመስራት ነው የሚዳነው የሚባለው። ሰው ክርስቶስን ከተቀበለ በኋላ ክፉ መሆን አይችልም። የክርስቶስ ስራ በሱ ያድራል። ስራው እኮ በእምነት በኩል የሚካሄድ ነው። ክፋትን ትተዋለህ፣ ቅናትን ትተዋለህ፣ አሜትን ትተዋለህ፣ አድመኝነትን ትተዋለህ። እንደዛ ነው የሚለው ቆሮንቶስ ላይ። ከዛ በኋላ የእግዚአብሔርን ስራ ክርስቶስ በሕይወት ሲመላለስ ያገኘውን ስራ ትሰራለህ። ለዛው ተደርጋችኋል ነው የተደረግነው በሱ በኩል። መደረግ ማለት ምን ማለት ነው? ነገን ይጠብቀን አይጠብቅም። በመዳን ኦልሬዲ ምን ብለናል? ጻድቅ ሆነናል፣ ቤዛነትን አግኝተናል፣ ቤዛ ሆነናል ማለት ነው። ኢየሱስ ቤዛችን ነው። ቤዛነትን በሱ በኩል አግኝተናል። ጽድቅን አግኝተናል። በምን በኩል? ሰው በልቡ አምኖ በአፉ መስክሮ ሲድን ሕይወት ተገለጠ። እኛም አይተነዋል አለ እነ ጴጥሮስ። ያየነውን የሰማነውን ያንኑ እሱኑ ነው የምንነግራችሁ፣ ሌላ አንነግራችሁ። እሱኑ ነው የሚያሳዩት የነበረው። ክብር ለጌታ ይሁን። የሰው ልጅ ልክ ሲያምን ጻድቅ ይሆናል፣ ቅድስና ይኖረዋል። በቅድስና አሁን ቅድም ሮሜ ምዕራፍ 12 ላይ እንግዲህ በኃጢአት አንኖርም ማለት ነው። ከእንደገና አንኖርም። የምንኖረው በቅድስና በጽድቅ
በተደረግነው በዛ በማንነቱ ውስጥ መመላለስ ይሆንልናል። እሺ ልቀጥል። ምዕራፍ 10 ቁጥር 11 ላይ እንደዚህ ደግሞ ይለናል፣ ደግሞ ያጸናልናል። ደግሞ እንዴት ነው ዮኒ? ተመችተዋል? አሪፍ ነው አካሄደ። በጣም ግልጽ የሆነ መንገዶች ስለሆኑ ተባረክልኝ። በጣም እየተገረሙ ተባረክ። አሜን። ክብር ለኢየሱስ ይሁን። ታፕታፕ እያደረጋችሁ ቤተሰብ ኮፒ ሊንክ እያደረጋችሁ ተባረኩልኝ። በጣም ይገርመኛል። ቁጥር 10 እንዲህ ይላል፣ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በእርሱ የሚያምን ምን አይልም? አያፍርም። በኢየሱስ አይታፈርም። እንደውም የሚታፈረው በብዙ ነገር ይታፈራል። በኢየሱስ ማፈር አይቻልም። በሱ የሚያምን አያፍርም። ክርስትና የሚገርመው አያሳፍርም። የህይወት መንገድ ኦልሬዲ በርቶልን ተገልጦልን። እኔ ትዝ ይለኛል አንዴ እችን ብዬ ወደ ጥቅስ እንትን ትልልኛለህ። ቴንኪዩ። እችን ብዬ በጣም ይገርም። ልክ ጌታ እንደተቀበልኩ ኢየሱስ ብቻ በቂ የሚል እንደው የኔው ድካም ስለሆነ አንዳንዴ ኢየሱስን ስንቀበል እኔ የዮኒ ፍጥነት ይገርመኛል። ማለት ለመናገር በጣም በተለይ በሃይማኖት የታሰራችሁ ከሆነ ኢየሱስን ደፍራችሁ ቶሎ ወጥታችሁ አትናገሩ። ምክንያቱም ልክ እንደ ኒቆዲሞስ ነው የምትሆኑት። በሌሊት እኮ ነው የመጣው ኢየሱስ ጋር። ቲሸርት ታትሞ ተሰጠን። ምን ልንሆን? ወንጌል ስርጭት ከዮኒ ጋር ልንሰራ። ኢየሱስ ብቻ በቂ ነው የሚል እንግዲህ ያው ብዙ ሚዲያ ላይ ትሰሙኛላችሁ። ዛሬ እኔ አንተ አውራ ሳትለኝ በየታክሲ ውስጥ አወራለሁ፣ በየሰፈር ውስጥ በገባውበት አወራለሁ። ሰፈር እንኳን ሳልፍ ፓስተር እንዴት ነሽ ብለው ነው ማልፈው። ግን የሚገርመው ይሄ ስቴፕ ላይ ለመምጣት ምን ሆንኩኝ? የዛን ጊዜ ልክ ያንን ኮንፈራንስ ወይንም ደግሞ ኮንሰርት በለው የመንገድ ማለት ነው፣ ወንጌል ስርጭት ነው። ኢየሱስ ብቻ በቂ ቲሸርቷ ስቲል ነው አለች እና የሚል እንትን ነው። እንደው ዮኒ በጣም ቀጭን ነው ምናምን ሚዲያ ላይ ሲዘዋወር ካየክ አልወጣም አልኳቸው። ምክንያቱም በኢየሱስ አይታፈርም የሚለውን ቃል ልገልጽ እኔ ለራሴ አልወጣም በፍጹም። በቃ እናንተ ሂዱ፣ እኔ እዚህ ጠብቃቸዋለሁ እየጸለይኩ። አፍሬ እኮ ነው ስላልገባኝ። በኢየሱስ አይታፈርም። የሰው ልጅ መጋረጃ ካለበት በኢየሱስ ያፍራል። መጋረጃው ከተቀመጠ በኢየሱስ ያፍራል። በላዩ ላይ መጋረጃ ካለበት በኢየሱስ ያፍራል። ያንተ ፍጥነት ይገርምኛል። በጣም ይቅርታ ዜዶዬ፣ አንቺ ካልሽው ጋር የተገናኘ አንድ ቪዲዮ አለ። እሱን ማሳየት ስላለብኝ ይቅርታ። ይኸውላችሁ አሁን ያለችውን ከእሷ ጋር አብሮ ስለሚሄድ ነው። እንግዲህ ይህን ያገናኘው ጌታ ነው፣ እኔ አይደለም። እንግዲህ ምን እንደሆነ በሲሪየስ አሁን ፋሲካ ቀልድ አይደለም። መጀመሪያ ቅጣት አይደለም ግን ብታረጊ ደስ የሚለሽ ቅጣት የሚለው አማርኛ ይቅር፣ ብታረጊ ደስ የሚለኝ ኢየሱስ ብለሽ 3 ጊዜ እንድታሪ ይፈልጋሉ። ኢየሱስ ብቻ አንድ እስቲ ቀሪው እስቲ ፋሲካ ሁለተኛ ምስሉ ሶስተኛ ምስሉ እስቲ ኢየሱስ ላይ እሺ። ሁለተኛ ቅጣት አጠገብሽ መጽሐፍ ቅዱስ ካለ አውጥተሽ እኔ የምልሽ እንዳትነሽ። አየሽ፣ ይሄ ነው። ሌላም አለው ግን ኢየሱስ ለማለት እንዴት እንደሚያሳፍር ለምን በውስጥሽ ከሌለ ምን ያህል አስፈሪ እንደሆነ ስሙ ከባድ እንደሆነ። በሃይማኖት ስትኖሪ ባጠሪውም ችግር የለም። በሃይማኖት ከሆንሽ መጥራት የለብሽም ኢየሱስ። እርግጠኛውን የሚናገረው ማርያም በይ ቢላት 1 ሰከንድ አይፈጅባት። ጌታዋን ስትባል ማርያም ቅድስ እንዲያውም ያለችውን ቆይ ላስጨርስሽ። እንዲያውም ምን እንዳለች እዚህ ጋር የቅድስ ቀድማ የእሷን ስም ጠርታ ነው ኢየሱስን የጠራችው። ይልኝ ሶስተኛስ ወይኔ መጽሐፍ ቅዱስ ስትል መጽሐፍ ቅዱስ የሆነች ልጅ ያመኛል ብላ መጽሐፍ ቅዱስና ስዕል አድኖ እንደውም የሳምሪ ነው ብድግ አድርጌ ከጸለል ጋር የሆነች ልጅ ላኩላት። ከኢትዮጵያ መጣለሁ ማሮች ኢትዮጵያ የሄድኩ ጊዜ ቀልቤ ምን ወሰደው አረሰው ጸበል ይዤ መጥቼ እርስ ታረኩ ክርስቶስን
እና መጽሐፍ ቅዱስ የለኝም፣ ግን አሁን ሲሄድ አመጣለሁ። በቃ ቀለል ላድርግልሽ። ኢየሱስ ጌታ ነው። እሺ የድንግል ማርያም በቃ ቆይ፣ በቃ አሁን ምን ታደርጊያለሽ መሰለሽ? ቆይ አልቀጣም ብለሻል። እኔ ሳነብ ግን ጸጥ ብለሽ ትሰሚያለሽ። አንብብ። እኔ ምን ጨነቀኝ እንዴ? ለምን እንዳታወሪ ቶሊካ ነው ጨነቀኝ። አቶ መጽሐፍ ቅዱስ ነው ፍታሚ። አረ ወይ አራት አነቃቃኝ። አረ በእናትህ እግዚአብሔር ጋር እንነቃቃ። እሺ እንዳታወሪ፣ ዝም በይ። አሁን እሺ ሆዴ ዝም በይ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 1 ምንም እንዳታወሪ። አረን ያለወራ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን በስጋችን የሚኖር በፊት እንኖር ነበር። አንዳንዶቻችን ደግሞ ከፍጥረቶቻችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትን በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቶቹንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ክብር ለኢየሱስ ብቻ ይሁን። ክብር ለኢየሱስ ይሁን። አሜን በይ። አሜን አልኩ እኮ አሜን። ክብሩ ይስፋ። ከእናትና ልጁ ክብራቸው ይስፋ። እንዴ አሜን አልኩ። ይሄ ነው አየሽ፣ ምንድነው ሃይማኖት ሲሆን የምትደርቢው ነገር አለ። ቀጥታ ክርስቶስ ሲባል ክርስቶስን እንደ ሕፃን ልጅ ማርያምን ደግሞ ትልቅ አድርጎ የተሳለ ነገር አለ። ገባሽ? ኢየሱስ ክርስቶስ የ33 ዓመት ጎልማሳ ሆኖ ነው ትንሣኤውን የወሰደ። እንደ ሕፃን ልጅ አድርገው የእሱን ስም ለመጥራት ሃይማኖት ምን ያህል ጠፍሮ እንደሚይዝሽ ፊት ለፊት ኢየሱስ ጌታ ነው ለማለት ምን ያህል እንደሚያስፈራ እኔ በክርስቶስ ተደራድሬ አላውቅም። የፈለገ ነገር ይሁን እኔ ማንም ጴንጤ ሰብኮኝ አይደለም ክርስቶስን የተቀበልኩ። አቡነ ገብርኤልን ገፍተውብኝ ክርስቶስ በዚህ ደረጃ ስሙን ለመጥራት ቀድሞ ሌላ መጠራት አለበት። አየሽ፣ አንቺ ካልሽው ጋር ፈርቼ ስላልሽኝ እግዚአብሔር ሲያመቻቸውና ነገሩን በፊት ለፊት ለማስቀመጥ ስለፈለገ ትምህርቱን አለብስም ብዬ ፈርቼ እኔ እየጸለይኩ ልጠብቃችኋልሽ እና ይሄም ነገር በሃይማኖት ውስጥ አለ እያልኩሽ ነው። እናቱ ቀጥይ፣ ተባረኪ። ያው ስላለቀቀኝ እኮ ነው። በዛን ሰዓት አልለቀቀኝም፣ አልታጠበም፣ ገና ቃሉ ከኔ ጋር አልተዋሃደም። ቃሉ ሲዋሃድ እኮ ነው ባይዘዌ ሲገባክ፣ እውነት ሲገባክ ለእውነት አታመቻመችም። እውነት እውነት ነው። ስለዚህ እውነት አርነት ያወጣል። እውነት ተገለጠ፣ እኛም አይተነዋል ብለው ሲመሰክሩ ከመመስከራቸው በኋላ በፊት ሐዋርያት ጴጥሮስ 3 ጊዜ ካደውን ትዝ ይላል። ለምን ሲባል የእውነት መንፈስ የህይወት መንፈስ አልገባበትም። ያ የእግዚአብሔር ስጦታ የሆነው የመንፈስ ቅዱስ ኃይል አልገባም። መንፈስ ቅዱስ ከሌለብህ እውነትን ለመመስከር በጣም ይከብዳል። ሰው እኮ በመንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ማለት አይችልም። መጽሐፉም እንደዛ ነው የሚለው። እንኳን እኔ በዛን ሰዓት ወጥቼ የሐዋሳ ከተማ ህዝብ እኔን ኢየሱስ ጌታ ነው ስል ሊያዩኝ ይቅርና እኔ ራሱ መታየት አልፈልግም። ገብተዋል። አልገባኝማ፣ እውነቱ አልበራልኝም። እውነት ሲበራል ነው ለእውነት የምትቆመው። የዛን ሰዓት እግዚአብሔር ደግሞ በምሕረቱ ባለጠጋ ስለሆነ በጣም ሸምም በጣም ከሚገርመኝም ደግሞ ለካ ለትምህርቴም ነው። አሁን ዛሬ ያስተማርክበት አንተም ለትምህርቴም ነው የዛለት የቀረውት። አንዳንዴ ድካማችሁ ማስተማሪያ ይሆናል። ድካም ኦልሬዲ ማስተማሪያ ይሆናል። እነሱ ቲሸርት አሳትሜ ቲሸርት ለብሼ ከኔ ጋር ቁጭ በሉ ብዬ ለዛም 2 ልጆች የሚወጡትን ከልክዬ እኛ እንጸልያለን እዚህ እንጸልያለን አትወጡ ብዬ ከለከልኳቸው። ኢየሱስ ብቻ በቂ የሚለውን እንትን የወንጌል ስርጭት እነ ዮኒ ከተማውን ዞሮ ሲመለስ ኩኛ አዳራሽ ቁጭ ብለን እና
በጣም ይገርመኛል። እና መጽሐፍ ቅዱሱ ቁጥር 11 ላይ በእርሱ የሚያምን ሁሉ አያፍርም ይላልና በቀደምም ነገር ያለው ጥያቄ ስጠይቅ ካስተውለ ከሆነ አንተ ቀድመ ነው መጽሐፍ ቅዱስን ማንበብ የጀመርከው ይያል ቀድመክ በቃ እንጂ ሰው በዚህ ደረጃ ባይዘው በዚህ እውቅና በዚህ ደረጃ ኢየሱስን እንደዚህ አይናገርም ካልገባ በስተቀር ካልቆረጥክ በስተቀር ውስጥ ላይ ራሱ ሰርኩሌት ያደረገ ደም ስር ላይ ስለገባ ነው የተናገርከው። እኛም እንድንናገር ቤትህን ይፈቀድክልን። እኔ የገባኝን ነው። እኔ እንደዛ ነው ምና ሃይማኖት ስለሚያስራ ሃይማኖት አሳሪ የራሱን ነው የሚመግብክ የእግዚአብሔርን አይደለም። የራሱን ይመግባል። የራሱ ደግሞ ኢየሱስ እኮ ስንት ነገር ተብለናል። 666 ነው እስከሚባል ድረስ የደረስንበት ዘመን ነበር። እንደውም ትንሽ ሪቫይቫል በጋሻው ዘመን ነው የሚወጣውት እና እነሱ ናቸው ትንሽ ያናወጡት። ያው ሪቫይቫሉን እነ ትዝታ በጣም ሰማቸው ነበር ዝማሪያቸው። ለካ ሊያመጣኝ ሲል ቀድሞ ስብከቱን ነውሽታን የሚለው ስብከት በጣም ይገርመኛል። በጋሽ በጣም አሁን ፈልጌ ያጣሁት ዩቲዩብ ላይ የለም፣ አውርደውበታል። በጣም ይገራርሙ ስብከቶች ይለቅ ነበረ። ደስ የሚል ጊዜ ነበር። ብቻ የሪቫይቫል አሁንም ኦርቶዶክስ ላይ እንደገና ሪቫይቫል እንደሚነሳ አምናለሁ። እነ ዘርፌ እነ ምርትነሽ በጣም እንሰማቸውና ለይተን ገና ልጆች የነበሩ ሁሉ ነበረ። በዛን ሰዓት ያው የነሱ መዝሙር ቃላትም ይደግፋል። እግዚአብሔርን ለማወቅ እንትን ትላለህ እና ኢየሱስ አይታፈርበትም። ኢየሱስ ለመናገር ባይዘዌ ታውቃለህ፣ በቤተ ክርስቲያን ውስጥ የሚዘራው ዘር ለወንጌል እንቅፋት ሆኗል። ሰው በማመን አምኖ እንኳን ያ የተነገረውን ነገር ስለሚያምን፣ ምክንያቱም ነግረውን እንጂ ዘርተውብን ነው የሚመጡት። ነግረውን ዘርተውብን ነው የምንመጣው የነበረው የጥላቻን ስለ ጌታ እንዳናውቅ መጽሐፍ ቅዱስን ተንተርሰን እንንተኛ መገኛ ማባረሪያ። አሁን ቅድም ስትናገር ከሰማት እህታችን ሲያማት መጽሐፍ ቅዱስን ወስጄ ሰጠዋት። ተንተርሳ ነው መተኛው፣ እርግጠኛ ነኝ አታነብ። ስለዚህ እንደዛ ወደ መጽሐፍ ቅዱስ እንድንመጣ ወደ እውነት እንድንመጣ አይደለም የሚደረግ የነበረው። አሁንም ያው እግዚአብሔር እየረዳቸው ወጣቱ ያው የቴክኖሎጂ ዘመን ነው፣ ይሰማል፣ ያነባል፣ ከእውቀት ነፃ አይደለም። እውነቱን ለማወቅ ብዙ ሰዎች አይተህ ከሆነ ቲክቶክ ላይ ዲፌንስ ለማድረግ ገብተን መጽሐፍ ቅዱስን ስናነብ ተቀየረን የሚሉ ታገኛለህ። ዲፌንስ ሊያደርጉ እኮ ነው። እና እግዚአብሔር እንዴት እንደሚያገኝ አይታወቅም። ቀጥላለሁ። እችን ጥቅስ ብታነብልኝ ደስ ይለኛል። ይሄ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን 10:32 እስከ 33 ታነብልኛለህ እያወጣክ። እኔ ግን ሐዋርያት ሥራ ላይ ትዝ ካላችሁ ያ ሽባ ተተርትሮ ምዕራፍ 3 ላይ ምዕራፍ 4 ላይ በማን ስምና በማን ኃይል ይህንን አደረጋችሁ ብለው ኮስተር ብለው ሲጠይቋቸው እናንተ በሰቀላችሁታል የማዕዘን ራስ እሱ ድንጋይ በሆነ ወይም በክርስቶስ ኢየሱስ በኩል ይህ ደዌ ደህና ሆነ ይላል ሐዋርያት ሥራ ላይ። ምክንያቱም አላፈሩበትም፣ ሲናገሩ አላፈሩም። ኢቭን እንደውም በዚህ ስምና በዚህ እንዳትናገሩ ብለን አልነገርናቸው ሲል እግዚአብሔርን ከመስማት ሰውን ከመስማት ይልቅ እናንተን መስማት ይሻላልና እግዚአብሔርን ሰምተን ይህን ስም እንናገራለን። አይታፈርበትም። ስለዚህ ይሄ ደዊው ሰው አያችሁ፣ ህይወቱ ራሱ ደዊ ነው። ምክንያቱም ሽባ ነው፣ ቁርጭምጭሚቱ የጸና ነው። ከምዕራፍ 3 የቀጠረ ምዕራፍ 4 ላይ ያለ ሰው የዳነው በክርስቶስ ኢየሱስ ስም ተነሳና ተመላለስ የሚለው ቃል ያመላለሰው። አላፈሩበትም። በመቅደስ በሚባል መልካም በሚባለው ደጅ ላይ የሄዱ እያለ የዛን ሰዓት እንትን ያሉ ኢሳይያስ ላይም እንደዛ ነው። የሚሰናከሉበት አሉ፣ የሚወድቁበት፣ ከእንደገና ደግሞ ማያፍሩበት ልክ እንደ ዮኒ እንደኔ እንደዚህ ብዙ እዚህ ውስጥ ገብተው ኢየሱስ ጌታ ነው እንደሚሉት እንደ ወንድሞቼ እዚህ ውስጥ እንዳሉት በኢየሱስ ክርስቶስ አይታፈርም ይላል ጳውሎስ። ለዛ ነው አይታፈርም። ቀጥልና ቀጥላለሁ። ያው ማቴዎስ በሰው ፊትም የሚክደኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ አሉ። ያው የታመነ የሚመሰክርለት እግዚአብሔር በአብ ፊት ኦልሬዲ ስለ ኢየሱስ ስትመሰክር ስለ አንተ ኦልሬዲ መስክሮልህ በአባቴ ፊት
የሚክደኝንም ደግሞ እዛው በርስ ነው ማለት ነው፣ ተቃራኒ ይቀጥላል። ልክ ስናፍርበት፣ በእግዚአብሔር ስናፍር፣ በጌታ ስናፍር የሚደርስብን ሌላ ነው። ደግሞ ስንመሰክር ምን ይላል? በአብ ፊት እኔው ራሴ መሰክርለታለሁ። በኢየሱስ ስም ይሄ ይሁንብን። በስሙ ላናፍር፣ በህይወት ላናፍር። በኢየሱስ ባረኳችሁ። በእውነት ወንጌል ልትመሰክሩ፣ በእውነት በወንጌል አናፍርም ይላል። በኢየሱስ ወንጌል ኢየሱስ በሱ የማያፍር ትውልድ እንዲነሳ ጸለይኩ በኢየሱስ ስም። ይሄ ምክንያቱም መሰረታዊ ነገር ለካ ስናፍርበት ሳንመሰክር ስንቀር ይክደናል እሱ ራሱ። ልክ ስንመሰክር ደግሞ በአብ ፊት ይመሰክርልናል። አይገርም? አያሳዝንም? አለማወቅም እኮ ያስጠይቃል። መጽሐፍ እንደዛ ነው የሚለው። ማወቅም አለማወቅም አውቆ አለማድረግም ያስጠይቃል ይላል። ባይዘይ አላወቅም ተብሎ የምትተወው ነገር የለም። ምክንያቱም እግዚአብሔር የነብዩን እብደት ይላል እኮ አንደኛ ጴጥሮስ ላይ ነው አይደለ? የአህያይቱን አፍ ከፍቶ የነብዩን እብደት መለሰ ይላል። እኛ በስንቱ ሶሻል ሚዲያ ያወራል፣ መንገድ ላይ ያወራል። እኛ እኮ ስለገባን ነው ኢየሱስ ጌታ ነው ብለን በየጎዳናው የምንሰብከው። የገባንን እውነት እኮ ነው የምንመሰክረው። አክሊላችንንም አይተን ዝም ብሎ እኮ አይደለም፣ የሚድኑትን ሰዎች ብቻ አይደለም፣ አክሊላችንንም አይተን ነው የምንመሰክረው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ምን አለ ጳውሎስ እዚህ ቁጥር 11 ላይ? በእርሱ የሚያምን ሁሉ አያፍርም ይላል። አናፍርበትም። ኢየሱስ አይታፈርበትም። ቁጥር 12 የመጨረሻዋን እናያትና ከዮኒ ጋር እንግዲህ ኢየሱስ ጌታ ነው። ሮሜ 10:12 ላይ እንደዚህ ይላል። ቀጥሎ በአይሁዳዊና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ። አሜን። የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ይድናል። በአይሁድና በግሪክ ሰው መካከል ምን የለም? ልዩነት የለም። ይህንን ጥቅስ በጣም ብዙ ጥቅስ አለው። ሮሜ 3:22ን ታወጣልኛለህ? ሮሜ 3:22 ብዙ ጥቅስ ነው ማስነበበ በዚህ በተለይ ምክንያቱም እውነተኛዋ ቤተክርስቲያን እውነተኛዋ በጣም ከሚገርመኝ ኢየሱስ ጴንጤ ካልተመቸው ጴንጤን ሌላ ቀይሮ ያመጣል። ኦርቶዶክስ ስላልተመቸው ካቶሊክን አምጥቷል። ካቶሊክ ስላልተመቸው ፕሮቴስታንትን አምጥቷል። ፕሮቴስታንት ካልተመቸው ሌላ ያመጣል። ምክንያቱም ጉዳዩ የሃይማኖት ጉዳይ ወይንም ደግሞ የተቋም ጉዳይ ሳይሆን ጉዳዩ የወንጌል ጉዳይ ነው። የእግዚአብሔር ወንጌል ማን ነው የሚሰብከው የሚለውን ቀጥል። ድንቅ ነው ይሄ በእውነት። አልሽኝ። ኦርቶዶክስ፣ ካቶሊክ ና ፕሮቴስታንት ኢየሱስ የማይገለጥበት ቦታ በሙሉ እየወጣ የሚገለጥበት ቦታ ነው የሚመጣ። ስለዚህ በኢየሱስ አላፍርም እያላችሁ ነው የምትጽፉት ወገን። በኢየሱስ አናፍርም እያላችሁ ስለዚህ 22 ነው ያልሽኝ አይደል? ምዕራፍ 3 ቁጥር 22 እርሱም ለሚያምኑ ሁሉ ሆነ ሁሉም የሆነ እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነው እንዲጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? በቃ አልሽ? ቀጥል። ሂድ። ትምክህት የሌለ ነው የሚመኩ ስላሉ ነው። ቀጥል። እሺ ቀጥል። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ህግ ነው? ወይ በየትኛው ህግ ነው? በስራ ህግ ነውን? አይደለም፣ በእምነት ህግ ነው እንጂ። ሰው ያለ ህግ ስራ በእምነት እንዲጸድቅ
እንቆጥራለንና ወይስ እግዚአብሔር የአይሁድን ብቻ አምላክ ነውን? የአሕዛብንስ ደግሞ አምላክን አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለን አይደለም፣ ሕግን እናጸናለን እንጂ ይላል እግዚአብሔር ቃል። ለአይሁድ የለ እኔ ይገርመኛል አንዳንዴ በጣም ጌታ ይባርካችሁና እኔም በሃይማኖት በነበርኩ ሰዓት እንዲህ ነው። የትኛውን የጴንጤ ኢየሱስ ነው ወይስ የኦርቶዶክሱ ኢየሱስ ነው እንላለን። ኢየሱስ ጴንጤና ኦርቶዶክስ የለውም። ኢየሱስ ካቶሊክ እና ፕሮቴስታንት የለውም። ሲጀመር ሃይማኖት ሊያደራጅ አልመጣም። ኢየሱስ ህይወት ሊሰጠን እንዲበዛልን እንድንድን ዓለም ሁሉ በሱ በማመን ህይወት እንዲገለጥ እንዲበራለን። ማንንም ሊያደራጅ አልመጣም። በእምነት በኩል ያለ ጽድቅን በክርስቶስ ኢየሱስ ያለንን አቋም ለእግዚአብሔር ልጆች እንድንሆን የጠራን እግዚአብሔር መጽሐፍም ሲናገር እንግዲህ ጻድቅ የለም ንጹህ የለም ምንድን ለዛ ነው እኮ ማርቆስ ምዕራፍ 16 አሁን ጴንጤ አድርጓቸው አይልም። ክብር ለኢየሱስ ይሁን የሚለው ምንድነው? በክርስቶስ ኢየሱስ ስም እያጠመቃቸው ደቀ መዛሙርቴ የሚደቁ የመምህሩን የሚደቃ የመምህሩን የሚናገር የመምህሩን መልሶ የሚያስተጋባ የሰማው ትዝት ካላችሁ ድሮ አዋጅ ሲነገር የመምህሩ ነው ደግሞ የሚነገር ወይንም ያስተላለፈው ሰው ድምፅ ነው። ሰው ደቀ መዛሙርት ማለት የሚደቃ ማለት እኔ ግዕዝ ስማር በፊት ግዕዝን ቄሱ የነገሩኝ እንጂ የግዕዝን ትርጉም አውቄ አይደለም የምደቃው የነበረው ሽምደዳ ስለሆነ። ይሄ ግን በመግባት ስለገባን የሚገባንን አማርኛ ነው ይገባናል። ልባችን ውስጥ ጅምር በስጋችን በደም ስራችን በአጥንታችን የገባንን የኢየሱስ ክርስቶስን ድነት ዓለም ሁሉ ሄደን እንድንናገር ነው። በጌታ በኢየሱስ ስም እያጠመቃቸው ደቀ መዛሙርት አድርጓቸው ወደ ዓለም ሁሉ ሂዱዋል። ወንጌልን ለፍጥረት ስበኩ፣ ፍጥረቱ ሁሉ በክርስቶስ እንዲያምን በልጁ በኢየሱስ እንዲያምን የመዳን መንገድ ኢየሱስ ብቻ እንደሆነ ይናገራል። ያ ማንም የማይከለክለው የድነትን መንገድ እግዚአብሔር በልጁ በኢየሱስ በኩል በማመን ተሰጥቶናል ማለት ነው። ይሄንን ይናገረንና በጣም የሚገርመው አሁን ያነበብከው ክፍል ምንድነው? በቃ ሴት የለም ወንድ የለም ይላል። እንደውም በሌላኛው ክፍል ላይ አይሁድ የለም ባሪያ የለም ጨዋ የለም፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ያ የእግዚአብሔር ክብር የሚመለሰው ለምን ይመስላል ጳውሎስ ይህንን የተናገረው? አይሁዶች እኛ የአብርሃም ዘር ነን እግዚአብሔር የኛ ነው ብለው ስላሉ፣ ጳውሎስ ደግሞ እንደዛ አይደለም። እኔ የአሕዛብ ነብይ ወይንም ሐዋርያ ተብዬ ተጠሪ ስለሆነ የተላኩት ለአሕዛብም ጭምር ነው። ወንጌል የሚሰበከው ለምን ይመስላል በነ ጳውሎስ በነ ጴጥሮስ በነ ዮሐንስ ያልቀጠረው? ምክንያቱም እነ ጴጥሮስ የሆነ የሃይማኖተኝነት ወይንም ደግሞ የአይሁድነት መንፈስ ስለያዛችሁ ጳውሎስ አሳዳጅ የነበረውን በመንገድ ተጠብቆ ያዘውና ለአሕዛብ ሐዋርያ እንዲሆን አደረገው። ሰዎች ነበሩ፣ እነሱ አልሆኑ። በ3 ቀን ግን በደማስቆ የተገናኘው ብርሃን እንደ እብድ እግዚአብሔርን እንዲናገር አድርጎታል። ዓለም ላይ ሁሉ ከመጽሐፍቶች እስከ 13 ጽፏል። 14ኛ ዕብራውያንንም ጽፏል ተብሎ ይታመናል። 14 መጽሐፍ እነሱ የሌላቸውን እሱ በልጧቸዋል። ለምን ሲባል ክርስትና መገለጥ ሕይወት ነው። ክርስትና መገለጥ ብቻ አይደለም። እኛ ዝም ብንል በሌላ የሚነገር ሕይወት፣ እናንተ ዝም ብትሉ ድንጋዮች ስለኔ ይናገራል ማለት ልባቸው። ስለዚህ አሕዛብን ያስነሳል።
ለዛ ነው ጳውሎስ እግዚአብሔር እውነትም አይሁድን ትቷቸዋል ይላል። ይጨነቃል፣ በብዙ ይጨነቃለሁ፣ ስለ ዘመዶቼ ስለ ስራዎች ይጨነቃሉ አለ ምዕራፍ 9 ላይ ቅድም ያነበብኩላችሁ። ነገር ግን አልተተውም፣ አሕዛብ ይድኑ ዘንድ እግዚአብሔር የአይሁዶችን አይን አሳወረ። ኢሳይያስ ምዕራፍ 6 ላይ እንደዛ አይደለም እንዴ? ሂድና እንዳይሰሙ ሰምተውም እንዳይፈወሱ አይናቸውን አሳውርልኛል። ለማ ሲባል ይመስላል? ለእኛ ሲባል ነው አይናቸው የታወረ ዓለም ላይ። ምክንያቱም የእስራኤል ሕዝብ ከነቃ ክርስቶስ ይመጣል፣ ሐሰተኛው ይመጣል፣ ከእንደገና ደግሞ እውነተኛው ይመጣል። አይሁድ የለ፣ ጨዋ የለ፣ ባሪያ የለ፣ የአብርሃም ዘር የለ፣ የማዘር የለ፣ ሁሉ በክርስቶስ በኩል እንዲደኑ ተጠርተዋልና እችን ብቻ ልበል። ሮሜ ምዕራፍ 10-12 ላይ እስቲ አውጣልኝ። ምዕራፍ 10-12 እሺ፣ እንዲህ ይላል። ቆይ አንደኛ ቆሮንቶስ 12-13 አንደኛ ቆሮንቶስ 12-13 አንደኛ ቆሮንቶስ 13-12 ገላትያ ላይ እናታነብልኛል። 12-13 ወይስ 13-12? 12-13 እሺ። አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አካል አካል ብዙ ብልቶች እንጂ አንድ ብልት አይደለንምና፣ እግር እኔ እጅም አይደለሁም። ኦኬ እሺ፣ ቀጥል። እሺ ይሁን አሉ። ያው ያው ከ13 ልጀምር። አይሁድ ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍሉ መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉ መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርገዋል። ሁሉም አንድ ብልት ቢሆን በአካል ወዴት ሆነ? ዳሩ ግን አሁን ብልቶች ብዙ ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸውን ብልቶቻችን ግን ይህን አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየተሰጠ እግዚአብሔር አካልን አገጣጠመው። አንድም ብልት ይብቃ። የሚገርም ብልት የሚለው ሰውን ልጅ ነው። ዓለም ሁሉ ጆሮ፣ አፍንጫ፣ ዓይን፣ እጅ፣ እግር የሚለው ለአሕዛብ ብቻ ማለት ለአይሁድ ብቻ እንዳልመጣ ለሁሉ እግዚአብሔር እንደመጣ፣ ይህም ደግሞ በመገጣጠም አካሉ አንድ የሆነውን ክርስቶስን በአንድ አካል ላይ አሁን ለምሳሌ ጨጓራ ውስጥ አለ የማይታይ አገልጋይ ነው አይደል? ደግሞ የሚታዩ አሉ። ያ የጨጓራ በትክክል ሲፈጭ ፊትክ ላይ ራሱ መልክ ይወጣል። ክብር ለጌታ ይሁን። እኚህ ብልቶች ሁሉ አያስፈልገኝም ይላል። እያነጻጸረ ነው የሚናገረው። እጅ እግር አያስፈልገኝም አይልም። ጆሮ ካለን ወይንም ዓይን ካለን ጆሮ የት አለ ይላል እያለ ይናገራል። ይሄ አይሁድ የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉ በክርስቶስ በኩል አንድ ሆነዋል፣ ተገጣጥሟል እያለ
በእምነት በኩል በአይሁዳዊ በግሪክ ሰው መካከል ልዩነት የለም። አንዱ ጌታ የሁሉ ጌታ ነው። የሁሉ ጌታ ስር ግን አካሎች አሉ፣ ብራንቾች አሉ። ኦል ዘ ወርልድ በክርስቶስ ኢየሱስ ያመነ ሁሉ ለክርስቶስ አካል ሆኖ ተገጣጥሟል ይላል። ቀጥሎ ይህንን ቃል አንብብልኝ። ክብር ለኢየሱስ ይሁን። ገላትያ 3:28 ሃሌሉያ። እግዚአብሔር ድንቅ ጊዜ እየሰጠን 3:28 አይደለ? ገላትያ 3:28 አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በኢየሱስ ክርስቶስ አንድ ሰው ናችሁና ይላል። ምክንያቱም እንደው አይሁድ ሁሉ የእግዚአብሔር ክብር ጎሏቸዋል ይላል። ደግሞ ቆሮንቶስ ላይ ደጋግሞ ጥቅስ እናንተ ገብታችሁ ሮሜ 10:13 ላይ፣ ሐዋርያት ሥራ 2:21 ላይ፣ ኢዩኤል 2:32 ላይ እኚህ ማየት ትችላላችሁ። ይሄ የድነት መንገድ የሚሰጠንን እግዚአብሔር ዓለምን በሱ ይጠቀልል ዘንድ ክርስቶስን ልኮልናል። መዳን በሌላ በማንም የለም። የጸጋው ጉልበት በእኛ ይገለጽ ዘንድ በምን? በማመን በኩል። ከዛስ አምነንስ እንጸድቃለን። ጸድቀንስ ክርስቶስን ደግሞ እንናገራለን። ሰው በልቡ አምኖ በአፉ መስክሮ ምን ይላል? ይድናል። የድነት መንገድ የእምነት መንገድ፣ ሌላ ስራ አያስፈልገው። ቅድም አብርሃምን ስናነሳ ነበር። አብርሃም እስከኛ ድረስ ነው ያመነው፣ እስከ ለኛም ደግሞ ጭምር ነው እና በእምነት የሚገኘውን ይህንን ወንጌል እግዚአብሔር አምላክ በሕይወታችሁ ላይ በዘመናችሁ ላይ በኢየሱስ ስም እንዲያትመው ጸለይኩ። እንደገና ከቁጥር 9 አነብና እንጨርሳለን ከዮኒ ጋር። ዮኒ አንዳንድ ጥያቄዎች ካሉ ይጠይቀኛል። እንዲህ ነው የሚለው፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርምና ይላል። በአይሁድ በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል። ይህንን ነው እስካሁን ድረስ ያየ ነው። እኚህ 3 ቁጥሮች እስካሁን እየተነተነ መንፈስ ቅዱስ ያስረዳል። የነገረን በልባችን እንዲታተም የፈለገው እግዚአብሔር ከሙታን መካከል ያስነሳው ኢየሱስን በማመን ብቻ ድነት እንዳለ፣ ጽድቅ እንዳለ፣ ቤዛነት እንዳለ፣ ቅድስና እንዳለ የአብርሃም ልጆች ሆነን ወይንም ደግሞ ቀጥለን እንድንኖር በእምነት እሱ ስለኛ ሁሉ አምኖልናል። አብርሃም ራሱ ሙት የሆነውን የሳራን ማፀን ሳይመለከት የራሱን ስጋ ሳይደክም እየተመለከተ በእምነት አጥብቆ እየተረዳ፣ እምነት አጥብቀን የምንረዳበት እውነት ነው። ክርስቶስ ኢየሱስ ሞቶልኛል፣ ተነስቶልኛል፣ አሁን ደግሞ ሕያው ሆኖ በእኔ ይኖራል፣ ከሞቱ ጋር አብሬ ሞቻለሁ፣ ከሕይወት ጋር አብሬ ተነስቻለሁ ብለን የምንመሰክርበት እውነት ነው። የድነት መንገድ ኢየሱስ ብቻ ነው፣ የለውም ሌላ መንገድ። ሌላ ብዙ ክፍልፋዮች የሉም፣ አማላጅም አያስፈልግም። ብቻውን ኢየሱስ በቂ ነው። ብቻውን እሱ ስለኛ የሞተ ነው። ብቻውን እሱ እግዚአብሔርን እኛ አናስቸግረው። እግዚአብሔር ባይዘዌ ላመኑት በክርስቶስ ለሆኑት ልጆች እንድንሆን፣ ልጅ ደግሞ አባቱን ነው የሚከተለው። ዮኒ ልጆች አሉት። ልጆቹ የሚከተሉት የውጭ አባት አይደለም፣ ሌላ ሰው አይደለም፣ ሌላ ክፍልፋይ ያሉ ክፍሎች አይደለም። ዳይሬክት የሚያደርገው ማን ነው? አባት ነው። እናት እንደ ቤተ ክርስቲያን ትመሰላለች። አባት ደግሞ እንግዲህ እንደ አብ ይመሰላል። ቤተ ክርስቲያን ደግሞ የማነች? የክርስቶስ ነች። እኛ በማመን በኩል የዳንበትን እውነት ነው የምንናገር። ስለዚህ ይሄ እውነት ደግሞ በማመን የሚገኝ እንጂ በስራ የሚገኝ አይደለም። እምነት ብቻውን የሚያድን ነው። ክብር ለኢየሱስ ይሁን እና ዛሬ ኢየሱስ ክርስቶስ ጌታ እንደሆነ ብታምኑ፣ በአፋችሁ ብትመሰክሩ ትድናላችሁ፣ ትጸድቃላችሁ። ይሄ ወንጌል
ወንጀል አይደለም። እውነት ተገለጠ፣ እኛም አይተነዋል ሲሉ ወንጌል ነው የተገለጠላቸው፣ ኢየሱስ ነው የተገለጠላቸው። ከኢየሱስ መገለጥ በኋላ ምንም ነገር ቢቀጥል ወደ ህይወት መጀመሪያ ማቴዎስ ምዕራፍ 6 ላይ ጽድቅና መንግስቱ ፈልጉ ሌላው ይጨመራል። ጽድቁንና መንግስቱን የምታገኙት በምን በኩል? በእምነት በኩል በመዳን። ክብር ለኢየሱስ ይሁን። ቀጥል ዮኒ፣ ከዛ ደግሞ እንቀጥላለን። አሜን አሜን አሜን። በጣም የሚደንቅ ጊዜ ነበረን። በጣም 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 መሰረታዊ የተባለው መሰረታዊ የሆነውን ስለ ጌታ ምን ማድረግ እንዳለብን፣ ምን መሆን እንዳለብን፣ ምንም በጸጋ ምን ያህል ክብር እንደሰጠን ከመሰከርን ብቻ እሱ በአባቱ ፊት እንደሚመሰክርልን እንደሚያድነን እየተናገረ ቅድም ብለሽዋል። ቀሎ ስለመጣ ነው። ትልቁ ብዙ ሰው ግራ የተጋባው ውስብስብ ሆኖ ስላልመጣ ብዙዎቹ ለመቀበል ተቸግረዋል። አሁን ብዙ ሰው ውሃ ይጠጣል። በፊት ባልነበረው ጊዜ ውሃ ጥሜን ያረካል ብሎ ይል ነበር። አሁን ግን ያላበው ቢራ ይልሻል፣ እናቱ ውስኪ ይልሻል፣ ሶዳ ይልሻል። የማይለው ነገር የለም እና ቀሎ መምጣቱ ማግኘቱ አሁን ንጹህን ውሃ እያሸገ በሚፈልጉት ፕራይስ እያወጡ እየሸጡ ነው። ያ የአንቺ ስታንደርድ ነው ተብሎ የሚታሰቡበት ነገሮች ሆነዋል እና ክርስቶስ ቀሎ መምጣቱን ብዙ ሰዎች ኢቭን ደፍረው ስሙን ለመጥራት እየታደሉ አይደለም። እንደምናየው ደፍረው ለመጥራት ራሱ እያፈሩበት ነው። በሃይማኖታቸው እኮ ጌታ ነው ይላል፣ በሃይማኖታቸው ይላል፣ ግን ስሙን አይጠሩት፣ ይሳቀቁበታል። ለብቻው ያድናል ማለት ይፈሩበታል። ለምን? የሚጠይቃቸው ሌላ ሃይማኖተኛ አለ። እንዴ አንቺ ጴንጤዎች እንጂ አንቺ እንዲሆንች እንዴ ይባላል። ጌታን ብቻ አልጠጣም አይደለም ጌታን መጥራት። አይ መጠጣ አልጠጣም ብትይ ቀነጣች እንዴ ነው መጠጣ። ሌላውን ዘፈን አልሰማም በይ እንዴ ጴንጤዎች እንዴ። ምንም ሌላ ስም የለም። በቃ መልካሙን ለጴንጤ ስለተሰጠው ጴንጤዎቹ ራሳችሁን በጣም ልታመሰግኑ ይገባል። ክብር ለጌታ ይሁን። በቃ ጥሩ ነገር መገለጫ ጴንጤ ሆኖ ቁጭ አለ። ኤክሰፕት የማርያም ጠላት የሚባል ታፔላ፣ የውሸት ታፔላ ተፈጽሞ ነው እንጂ ከዛ ውጭ በእውነት ኳሊቲ የተባሉ ነገሮች በተደረጉ ቁጥር የጴንጤ መባሉ ብዙዎቹ ሊደሰቱበት ይገባል። እና ለነበረን ጊዜ እጅግ አድርጌ አመሰግናለሁ። መጨረሻ ላይ የምትይው ነገር ካለ፣ የምትገልጭላቸው ነገር ካለ እኔ በነበረን ጊዜ እጅግ ተምሬበታለሁ። እጅግ ብዙ ነገሮችን አውቄበታለሁ። ብዙዎቹም እያስተማሩኝ ስለሆነ እየተደሰትኩ ነው። እኔ ብቻ ሳልሆን አየኝ፣ ሰልፊሽ ሰው ለራሱ ብቻ ተምሮ የሆነ ውስጥ ይገባል። እኔ ግን ለዘመናት ከኔ ጋር አብረው የነበሩ ወንድምና እህቶቼ አብረው ወንጌልን ተምረን ወንጌልን አውቀን ሃይማኖት ሳይሆን ክርስቶስ ኢየሱስ እንደሚያድን ሃይማኖት አድኖ እንደማያውቅ እንደሆነ እንዲረዱ ለማድረግ ነው። ዜድዬ አንቺ ነው መድረኩ የመጨረሻው። እሺ፣ በጣም ይገርማችሁ ኢየሱስ ክርስቶስ ቀሎ ስለመጣ ያለው ላይ እናገራለሁ እና ዓለም ተሽጣ ኢየሱስ ዋጋው አትከፍለውም። ባይዘው ዓለም ተሽጣ፣ ዓለም ሁሉ ተሽጦ ቢቻል ነው። እሱም አይቻልም። ለምን? ዓለምና ሞላዋ እንደሚጠፉ ይናገራል። የሚጠፋ ዓለም ላይ ነው ያለነው። የሚጠፋ ዓለም ላይ የሚጠፉ መንገድ ላይ ነው ያለነው። ነገር ግን ዓለም ተሽጣ እንኳን ሰው በገንዘቡ ቁጥር አይደለም ባይዘው ኢየሱስ የሚያገኘው ነው፣ በእምነት ነው። ለዛ ነው ደሙን አይተካልንም። ህመማችንን ታመመ፣ ደዌያችንን ተሸከመ። በእርሱ ቁስል እኛ ተፈወሰን። ነፃ ስለሆነ ስጦታው አይቀልብንም። ዓለም ተሽጣ ስጦታውን መስጠት አትችልም። በቃ ዓለም ራሱ የራሷ ነው። ኢየሱስ ግን ዋጋው እጅግ ውድ ነው። ባይዘወይ ውድ የሆነ ስጦታችን። በነፃ ኑና ኢየሱስን ተቀበሉ፣ ወንጌልን ተቀበሉ። መዳን በጌታ ነው፣ በኢየሱስ ነው ስትባሉ በእኛ ሆኖ የሚናገራችሁ እየለመናችሁ ያለው እኔ በእግዚአብሔር ፋንታ ነኝ። ዮኒ በእግዚአብሔር ፋንታ ነው። ድምፅ ሆንን እንጂ
በእኛ ሆኖ የሚናገረው መንፈስ ቅዱስ ነው። እኔ ከራሴ ያወራኋችሁ ነገር የለም። በጥቂቱ ልዘጋጅ እችላለሁ፣ ግን መንፈስ ቅዱስ ነው ይሄን ቃል የነገራችሁ። ለምን? የሚያስፈልጋችሁ ብልቶች ስለሆናችሁ፣ ስለሚፈልጋችሁ። ቅድም እንዳለው የመዳን መንገድ እሱ ብቻ ስለሆነ ቀሎ ስለመጣ ኢየሱስን ተቀበል ስንል ድሮ እኛ ከኤርፖርት እንቀበለው ኢየሱስን ተቀበል ከምን እንቀበለው እያለን እናላግጥ ነበር። ኖ ኖ ኖ፣ ለካ የሰው ልጅ በአፉ መስክሮ ብቻ ሳይሆን በልቡ አምኖ ነው የሚለው። አምነውለት አይደል? ሰው በልቡ አምኖ በአፉ መስክሮ ኢየሱስ ጌታ እንደሆነ ሲመሰክር ነው የሚድነው። ማወጅ፣ ኮንፌስ ማድረግ፣ በህይወታችሁ ላይ ማወጅ ስትጀምሩ ኢየሱስ ጌትነቱ በእናንተ ላይ። ምክንያቱም ኢቭን ራሱ ይሄንን የሚሰጥ ማድረግን መፈለግን ብቻም ሳይሆን በእናንተ ውስጥ እግዚአብሔር አምላክ በህይወት ሊሰራ የፈለገው ምንድን ነው ካላችሁ ዘመናችሁን ሊታደገው ነው፣ ለሌላ አይደለም። ትዝ አይላችሁ አንድ አልዓዛር የሚባል ወጣት ልጅ ሞተ ይላል መጽሐፍ ቅዱስ ማቴዎስ ወንጌል ላይ። በሀብታም በር ላይ የሚቀመጥ ነው ይላል። ባለጠጋው አንድ ቀን ምግብ ሰጥቶት አያውቅም ይላል ባጭሩ ስነግራችሁ። ነገር ግን ሲሞቱ ያ አልዓዛር የሚባለው ልጅ በአብርሃም እቅፍ ውስጥ ሄዶ ተኛ። ከዛ ያ ባለጠጋው ደግሞ ሲኦል ገባ። የዛን ሰውዬ ድምፁ ባይዘው ምን አለ? አብርሃም አባቴ አባቴ አልዓዛርን ላክልኝ፣ ምክንያቱም በፊት ቁስል ነበር፣ አሁን በአፌ ላይ ተቃጠልኩ፣ በምላሴ ላይ ውሃ እንዲያረግልኝ ሲል በመካከላቸውም ታላቅ ገደል ሆነ ይላል። ታላቅ ገደል ስላለ መምጣት አይችልም ማለት። እሺ በቃ እኔስ አንዴ ጠፍቻለሁ፣ ለወንድሞቼ ሄዶ ይስበካቸው አለ። ይሄ ሲኦል እንደሆነ ለካ በእግዚአብሔር የሚያምን ሰው፣ በእግዚአብሔር ያለ ሰው መዳን እንደሚሆንለት የድነትን መንገድ ሲያስረዳ ነው። ባይዘው ልዩነት ሲናገር ለወንድሞቼ ሲል ለነሱ ነቢያት አለላቸዋል። ከሰሙ ይድናሉ፣ አይሰሙም እንጂ። ገብተዋል? መጽሐፍ ቅዱስ እኮ ነው የሚለው። ኢየሱስ ክርስቶስ በምሳሌ ነው ይህን የሚናገራቸው። ትላንትና የናቀው ቆስሎ በሩ ላይ ቁጭ ብሎ አንድ እንጀራ ያልሰጠውን ሰውዬ፣ ስለሱ እግዚአብሔር ስለሱ ሐሳብ ያልነገረውን ሰውዬ ስለ እግዚአብሔር ሐሳብ እግዚአብሔር ግን ሁለቱንም ወስዶ በልዩነት መንገድ ሲያስቀምጣቸው ይህንን ነገር እግዚአብሔር አስተማረበት ወይ ኢየሱስ አስተማረበት። ምን ብሎ? በክርስቶስ ኢየሱስ ብቻ መዳን እንዳለ ነቢያቶችም አሉ ይናገራሉ፣ ሐዋርያቶች አሉ ይናገራሉ፣ አስተማሪዎች አሉ ይናገራሉ፣ ወንጌላውያኖች አሉ ይናገራሉ፣ አገልጋዮች አሉ ይናገራሉ። ይሄ የመዳን መንገድ ቀሎባችሁ እንዳጠፉ ነው ይሄ ሁሉ ፕላትፎርም ላይ ምንጮ። ቀላል እንዳይመስላችሁ። ዛሬ ብትኖር መኪና፣ ቤት፣ እሳቸው ታላቅ ናቸው፣ አሜሪካ ናቸው፣ እሳቸው የትም ናቸው ተብሎ ቢነገር እሳቸው አያድንም። ወርዶ ልብን ለክርስቶስ ማስገዛት ያድናል። በእምነት የሚገኝ ድነት ውስጥ ትልቅ ናቸው። ፖዚሽናቸው በቃ ያው አሉ ከተባሉ ዓለማችን ላይ ባሉ ሀብታሞች ናቸው ቢባሉ በክርስቶስ ኢየሱስ ሰው ካላመነ የድነትን መንገድ አያገኝ። ቀጥታ ወደ ሲኦል ነው እንደዛ እንደ ሀብታሙ ሰው የምትገኘው። ለዛ ነው ኢየሱስ ክርስቶስ እየለመነን ያለው። ኑ በነፃ ኑ፣ ድነት ኑ፣ ልባችሁን ክፈቱ ኑ አይደለ? እናንተ መኳንንቶች ልባችሁን ክፈቷል። የክብር ንጉሥ ይግባ። የክብር ንጉሥ ማን ነው? እሱ ክርስቶስ አይደለምን ይላል። የመዳን ቀን ዛሬ ነው። ኢየሱስ ክርስቶስን እንደ ግል አዳኝ እቀበላለሁ የምትሉ ሰዎች ካላችሁ ቁጥር ጻፉና እኔና ዮኒ ኪዳን እናስገባችኋለን። ምክንያቱም መዳን በሌላ በማንም የለም። ሰው በልቡ አምኖ ነው ሚድነው የሚጸድቀው። ጽድቅን፣ ቤዛነትን፣ ቅድስናን ኢየሱስ ቤዛችን መሆኑን ራሱ የምናውቀው በክርስቶስ በኩል ነው። 7 ቁጥር ፍጹም ቁጥር 7 ነው።
ጌታ ኢየሱስን እንደ ግል አዳኝ አድርጌ መቀበል እፈልጋለሁ፣ መዳን እፈልጋለሁ፣ አንቺ የተከተልሽውን መከተል እፈልጋለሁ የምትሉ 7 ቁጥር ጻፉልኝ። ተባረኩ። ይህን ያለኝን በጣም ደስ ብሎኛል። ከዛ እኔና አንተ እዚሁ እየተነጋገርን እሺ፣ ጌታ ዘመንሽን ይባርክ። አንድ ሰው ከዳነ በቂ ነው። እግዚአብሔር የተባረከ ይሁን። ግን አላችሁ አያሳፍርም። እንደ ኒቆዲሞስ በጣም ከሚገርማችሁ የሕግ 94:2-11 ሹባ እሺ እያየው ነው። የምር ነው ባይዘዌ ኢየሱስ ጌታ ነው። የምር ኢየሱስ ጌታ እንደሆነ ብታምኑ ደስ ይለኛል። ይሄ ደውል ነው። ደውል ምንድን ነው? አንድ ደውል ሲደወል በህይወታችሁ ላይ ታሪክን የሚቀይር ነው። መታፍሩም ካላችሁ በጌታ ቅድም አብርተናል። አያሳፍርም። ጌታ የሚያከብር ጌታ ነው። ከአያላን ጋር የሚያስቀምጥ ነው። ከታላላቆች ጋር የሚያስቀምጥ ከአመፅ፣ ከውርደት፣ ከቆሻሻ ቦታ ብዙ ሰዎች እያየው ነው። 7 ቁጥር የሚጽፉ ከልባቸው ስለሆነ ባይዘዌ ብዙ ሰዎች እያየው ነው ማለት 10ም ሆነ 5ም ብዙ ነው። በቃ በእግዚአብሔር ዓለም በአንድ ሰው ደስታ ይሆናል ነው የሚለው። በጣም የሚገርመው እግዚአብሔር አምላክ ዛሬ እየጠራን ስላለ እግዚአብሔር እናመሰግናለሁ። መዳን በሌላ በማንም የለም እንድንበት ዴብዬ ተባረክ። እግዚአብሔር ይባርካችሁ። እዚህ ውስጥ ቁጥር እየጻፋችሁ ያላችሁ ከውጭ ሆናችሁ የራሱ መናገር እንዲህ ቅድም እኔ እንዳልኳችሁ የሚያሳፍራችሁ ካላችሁ እዛው ባላችሁበት እጃችሁን አንሱ። የሆነ የእጅህን አንሳና እኔ ምለውን አንተ ትላለህ ለነሱ እነሱን ወክለ አባት ሆይ አመሰግናለሁ። ተባረክ። ዛሬ ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአፌ መስክሬ እድናለሁ። ዓለምን ሰይጣንን ስራውን ሁሉ ክጃለሁ። ከዛሬ ጀምሮ ያንተ እንደሆን ስሜን በሕይወት መዝገብ ጻፈው። በጌታ በኢየሱስ ስም አሜን። እጸልያለሁ። እናንተ ሰዎች ጌታን የተቀበላችሁ ከልባ አካባቢያችሁ ያለ ቤተክርስቲያን ሄዳችሁ እንድትያዙ እኔንም ደግሞ አድቫይዝ እንዳደረጋችሁ የምትጠይቁ ከሆነ በውስጥ አናግሩን። የምትጠይቁትን ጥያቄ መልሳለሁ፣ እጸልይላችኋለሁ። አሁን ግን ጸልይላችኋለሁ። መጽሐፍ ሲናገር መዝሙረ ዳዊት 92:12 ላይ በቤቱ ተተክለዋል፣ ያፈራሉ፣ ይለመልማሉ፣ ያቆጠቁጣሉ እንደሚል በኢየሱስ ስም በቤቱ ተተከሉ። የትኛውም ጭንገፋ፣ የትኛው መርገም ባክ ያረጋችሁ እንኳን ብትኖሩ በናዝሬቱ በኢየሱስ ክርስቶስ ስም መለቀቅ፣ መፈታት ይሆንላችሁ። ቀንበር ሁሉ ይሰበር። ወደኋላ እንዳትያዙ ነፃ የሚያወጣ እግዚአብሔር እጅ በላያችሁ ላይ ይምጣ። የትንሣኤው ጉልበት ይምጣ። የመንፈስ ቅዱስ ኃይል ይምጣ። በጌታ በኢየሱስ ክርስቶስ ባረኳችሁ። ዘመናችሁ ሁሉ የተባረከ ይሁን። ሕይወታችሁ በቃሉ የተቀመመ ይሁን በኢየሱስ መጽሐፍ ሲናገር ሉቃስ 9 ላይ እንደዚህ ይናገራል። መስዋዕት በጨው ይቀመማል፣ የሰው መንፈስ በእሳት ይላል። በመንፈስ ቅዱስ ኃይል መቀመም ይሆንላችሁ። ወደ እውነት የሚመራ የሚነዳ መንፈስ ያገኛችሁ። ጣልቃ ይግባላችሁ በጌታ በኢየሱስ ስም። እዚህ ያላችሁ ደግሞ ስትሰሙ የነበራችሁ ኮፒ ሊንክ ስታደርጉ የነበራችሁ እግዚአብሔር አምላክ ዘመናችሁን ይባርክ በኢየሱስ ስም። ጥቅስ ስትልኩ የነበራችሁ፣ በብዙ ስትረዱ፣ ጊፍትም ስትሰጡ የነበራችሁ እግዚአብሔር ይባርካችሁ በኢየሱስ ስም። እናንተ ላይ ያለ የትኛውም የእግዚአብሔር ሐሳብ ይከናወንላችሁ። የበሽታ አዋጅና ኃይል ሁሉ ይመታ። የጭንገፋ መንፈስ አያገኛችሁ። የእርኩሳን መናፍስት ኃይል የታሰረ ይሁን
በአንተ ላይ የተሰራ መሳሪያ አይከናወንም እንደሚል በየትኛውም አቅጣጫ በኢየሱስ ስም የተሰራ መሳሪያ በእናንተ ላይ አይከናወን። ለዮኒ ደግሞ ጸለይኩለት፣ አቅሙ እንዲለቀቅ፣ ኃይሉ እንዲለቀቅ፣ ጉልበቱ እንዲለቀቅ፣ ከዚህ በላይ ወንጌልን የሚሰራበት የመንፈስ ቅዱስ አቅም ኃይል በላዩ ላይ እንዲመጣ በኢየሱስ ስም። ጳውሎስ ነው ብለኸኛል ጌታ ሆይ፣ እንደ ጳውሎስ እንዲነሳ ከዚህ በላይ እንዲሰራ መጽሐፍቶችን እንዲጽፍ በኢየሱስ ስም ስልጣን የእግዚአብሔርን ወንጌል ዓለምና ምድር ላይ እንዲያደርስ ሳይሰለች፣ ሳይታክት፣ ሳይደክም ሁኔታ ሳይዘው እንዲቀጥል እኔ ጸልያለሁ። በኢየሱስ ስም መፈታት ይሆንልን፣ መጨመር ይሆንልን፣ መለምለም ይሆንልን። አሜን። እግዚአብሔር አምላክ ይባርክ፣ ዘመን ይባረክ። ድንቅ ጊዜ ነበረን። እግዚአብሔር በእውነት ብርክ ያርግ። አሜን። ሰላምሽ ብዝት ይበልልኝ። እንግዲህ ማወቅ የምትፈልጉ ጥያቄዎች ያላችሁ በውስጥ ዜድን በማነጋገር ብዙ የተጨነቃችሁ ጸሎትም የምትፈልጉ ብታናግሯትና ትምህርት ብትማሩ መልካም። መጽሐፍ ቅዱስን ማወቅን የመሰለ ሰላም የሚሰጥ ነገር ዮኒ ማኛን ያየ መቀየር አይችልም ብዬ አላስብም። የኔን አንደበት የቀየረው ጌታ ብቻ ነው። 15 ዓመት ለመቀየር የቸገረኝን ማንነት የቀየረው ጌታ ነው። ሌላ ማንም አይችልም። መንፈስ ቅዱስ ነው የሰውን ልጅ የሚቀይረው። የጌታ መንፈስ በውስጣችሁ ሲኖር ነው መቀየር የምትችሉት። ለሚሰድቡኝ የምጸልይ ሰው ነኝ። በአሁኑ ሰዓት ለሚያሳዱኝ ጸሎት ማድረግ ሰው ነኝ። ስለዚህ እግዚአብሔር እኔን ያገኘ እግዚአብሔር እናንተን ያገኝላለሁ። ዜድዬ እጅግ አድርጌ አመሰግናለሁ። የመጀመሪያችን ነው የመጨረሻችን አይደለም። በየጊዜው እየመጣች እንደዚህ መልካም የእግዚአብሔር ቃል እንድታካፊል በወንድምና እህቶቼ ስም ጠይቃለሁ። እንደማታሳፍሪኝ እርግጠኛ ነኝ። ሰላምሽ ብዝት ይበልልኝ። አሜን። በጣም ነው የምወድክ። እግዚአብሔር ጸጋውን ያብዛልህ። እስቲ ቅዱሳን የመጨረሻ ጸጋ ይብዛልክ በሉት። ሁላችሁም ጸጋ ይብዛል። እግዚአብሔር ጸጋ ሲያበዛ ነው ባይዘው ሰው መልካሙን ነገር የሚፈጥረው። ሁላችሁም ኮሜንት ላይ ጸጋ ይብዛል፣ ዮኒ ጸጋ ይብዛል እያላችሁ ጻፉ። በክርስቶስ ነው ጸጋ የሚበዛለት፣ ማንም አይደለም። ጸጋ ይብዛለት። አሜን። የኔዎቹ በጣም ይለያሉ። በጣም በውስጥም በጥቅስ የምታበረቱኝ፣ አይዞ የምትሉኝ፣ መልካም ነገር የምትመኙልኝ፣ እንዲሁም ላስላስ የምታደርጉኝ ሁላችሁ እግዚአብሔር ይባርክ። ሁላችሁንም ነው። ምክንያቱም እኔ ማሳሪያ አንተ እኮ እንደማትመጣ ነበር የሚነገረኝ። እኛ ሞጣ የሚቀድም ሁሉ እስከሚመስለን እናወራ ነበር። እንደው እኔ ተወራርጃለሁ። ባይዘው ዮኒ ነው የሚቀድመው። የከረረ ሰው ይበጥሳል እያልኩኝ ያው ስለማለት ነው። እንደዛ ነበረ። ደግሞ ሞጣማ ጌታን በተለይ የሚፈልግ ሰው ያገኛል። ጌታን ፈላጊ ምናልባት ሊቆይ ይችላል። ጌታ ያገኘዋል። አምላኩን ፈላጊ አፍሮ ያገኘዋል። በመሀል ሊኖ አንዳንድ ነገሮች ሊይዙሽ ይችላሉ፣ ግን ታገኘዋለች። ሁሉንም ያገኛል። በተለይ ቅድም ስናነብ እንደነበረው የፈለገው ሰነፎችን ነው፣ ያልጎበዙትን ነው፣ የተናቁትን ነው። ጌታ ሁላ ከስር ያነሳው አይመጡንም የተባሉ ሰዎች አይመጡንም የተባሉትን ታላቅ አድርጎ የታየ አምላክ ነው እና ጌታን ይዞ ያፈረ ማንም የለም። ስለዚህ በዚህ ደስተኛ ነኝ። ብርክ በይልኝ። ሰላምሽ ብዝት ይበል። መልካም ጊዜ ነው። ሰላምሽ